አንቺ የሁሉ አድባር እማምዬ አገሬ ጸንተሽ የኖርሽ ነሽ ከጥንት እስከ ዛሬ ስም ዝና ቢኖረን ብናድግ በከፍታ ያለ አገር አይሞቅም ሳቅ ጨዋታ ደስታ ያለ አገር አይደምቅም ሳቅ ፈገግታ ደስታ አገር በነፃነት ኮርታ ስትኖር ነው ሁሉም የሚያምረው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው። ሁሌ ተደስተን ሳይገባን ደስ ብሎን መኖር የምንችለው ከነፃነት ጋራ ሁሉም በሀገር ነው በሀገር ነው። ሳቅ ፈገግታ ደስታ ሁሌ የምናየው ሁሌ የምናየው ሰዎችን ረዳ ቢገባን ትርጉሙ ሁሉም በሀገር ነው። ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው። ልጆሎ ማሳደግ አስተምሮ መዳር አሳድጎ በወግ ይህን ሁሉ ደስታ ተሟልቶ ምናየው ከነፃነት ጋራ ሁሉም በሀገር ነው በሀገር ነው። ሳቅ ጨዋታ ደስታ ሁሌ የምናየው ሁሌ የምናየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው።
ኩራት እያየን በዓይናችን በእውናችን ሳቅ ጨዋታ ደስታ ሁሌ የምናየው ሁሌ የምናየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው። ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው። ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው። ምድራዊ ገነት ጋራው ሸንተረሩ ዛቅሽ አትኩሮ ላየሽ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ እማማ ኢትዮጵያ ምድራዊ ገነት እማ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ ምድራዊ ገነት እማ ትላለች ኢትዮጵያ ሲከፋት እናት እማማ ጠባቂ ስታጣ ኢትዮጵያ አይዞሽ የሚላት እማማ የሰውነት ክብር ኢትዮጵያ ግርማ ሞገሳችን እማማ እስከ ዘላለሙ ትኑር ሀገራችን እማማ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ እማማ ኢትዮጵያ ምድራዊ ገነት እማ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ እማማ ኢትዮጵያ ምድራዊ ገነት እማ ኢትዮጵያ የተሰራሽልን እማማ በማራኪ ሌላ የተሸለምሽልን እማማ በእምነት በሃይማኖት ኢትዮጵያ አምረሽ ያጌጥሽልን እማማ ኢትዮጵያ እመቤት ነሽ ጥበብ ልበሽልን እማማ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ እማማ ኢትዮጵያ ምድራዊ ገነት እማ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ እማማ ኢትዮጵያ ምድራዊ ገነት እማ የተፈጥሮ ጸጋ
ለምለሚቱ አገሬ ኢትዮጵያ እንደምን ለምለሚቱ አገሬ ኢትዮጵያ የማማ በሕይወት እኔ ያለሁ ያንቺን ክፉ ልስማ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ የማማ ኢትዮጵያ ምድራዊ ገነት እማማ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ የማማ ኢትዮጵያ ምድራዊ ገነት እማማ ስለ ሀገር የተዜሙ ዜማዎችን ነው ተወዳዳሪዎቻችን ያቀረቡልን የሚገኙት። በጣም የሚገራርሙ ናቸው በእውነቱ። እኔ ስለ ሀገር የተዜሙ ዜማዎች በአብዛኛው ውስጣቸው ምን አይነት ቅመም እንደሚገባ አላቅምና አንዳንዶቹ እንባ ይላሉ፣ የወታደር ወኔን ይሰጣሉ፣ ብቻ ወደ ኋላ ይመልሳሉና አብዛኞቹ ደራሲዎቹ የግጥምም የዜማ ደራሲዎቹም እዛ ውስጥ የሚያስገቡት ቅመም አይገባኝም ብቻና የተለየ ስሜት አላቸው። በተከታታይ አብርሃምም ደረጀም የሰሩልን በጣም ውብ የሆኑ ሙዚቃዎችን ነው። የጋሽ ጥላሁን ገሰሰን ሁሉም በሀገር ይሄ ሙዚቃ በ1972 ሲወጣ በክቡር ዘበኛ ጦር ታጅቦ በባንዱ ታጅቦ ሲወጣ በወቅቱ በጣም በርካቶችን ያነጋገረ እጅግ ድንቅ ሙዚቃ ነበረ። ከዛ በኋላ እንግዲህ ሁለተኛ ደግሞ የወረታ ውበትን አሳድገሽኛል ደረጀ ጤናውም ግሩም አድርጎ ነው ያቀረበልን። ለሁለታችሁ መልካም እድልን እመኝላችኋለሁ። ዳኞቻችን መቀጠል ትችላላችሁ። እሺ አብርሃም ጸጋዬና ደረጀ ጤናው እንኳን ደህና መጣችሁ። ከአብርሃም ጀምራለሁ። አብርሃም ጸጋዬ ጋሽ ጥላሁን ገሰሰን ሁሉም በሀገር ነው የሚለውን ዜማ ነው ይዘህ የመጣው። በጣም ቆንጆ ምርጫ ነው የመረጥከው። አዴ እንዳለው በጣም ጆሮአችን ውስጥ በልጅነት ሲቀጠቀጥ ያደገ ዜማ ነውና በጣም የምንወደው የሀገር ዜማ ነው። መጀመሪያ ላይ የጨመርከው አንቺ የሁሉ ሀገር እማምዬ ሀገሬ ጸንተሽ የኖርሽ ነሽ ከጥንት እስከ ዛሬ ስምዝና ቢኖረን ብናድግ በከፍታ ያለ ሀገር አይሞቅም ሳቅ ጨዋታ ደስታ ያለ ሀገር አይሞቅም ፈገግታና ደስታ የሚል ነው። ግጥሙ በጣም ቆንጆ ነው። እውነትም ከሚቀጥለው የዜማ ሐሳብ ጋር ማለት የሚቀጥለው ሐሳብ ጋር ይገናኛል። ግን ዜማ የጨመርከው ዜማ በቃ ለምን ጨመረው ሁሉ ብሎ የሚያናድድ ነው። የእውነት ለመናገር ዜማው የራሱ የጋሽ ጥላሁን ዘፈን ራሱን ችሎ የቆመ በጣም በቂ ዜማ ነው። አለበለዛ በደንብ ዜማ የሚችል ሰው ቢሰራል ዜማው የእውነት የሚቀጥለውን ዜማ የሚወክል አይደለም። ግጥሙ እውነት ከዛ ጋር ይገናኛል። ግን ለምን መጨመር አስፈለገ? ራሱ አንዳንድ ጊዜ የምጨምረው ነገር ያንን በደንብ የሚያጠናክረው ካልሆነ አለመጨመሩ ይሻላል። ሌላ አንተን የድምጽህን ከለር የሚያሳይ የዜማ እንዴት ነው ችሎታህን የሚያሳይ መሀል ላይ የዜማ ቅንጣቶችን በመቀያየርና ኢምፕሮቫይዝ በማድረግ በተለያየ ነገር ያንተን ክህሎት ማሳየት ትችላለህ። ሊነኩ የማይገባቸው ነገሮች መነካት የለባቸውም። ይሄ ዜማ በጣም የሚገርም ነው። ጋሽ ጥላሁን ሲያዜመው ደግሞ የተለየ ነው። በጣም በልዩ የሀገር ፍቅርና ስሜት ነው የሚጫወተው። ድምጹ ልዩ ነው። እዚህ ጋር አንዳንዱ ጋር ዜማውን ራሱ የማይመስል ነገር ነው ፊል እያረኩት የነበረውና በጣም ብዙ ነገሩ ጋሽ ጥላሁን ከዘፈነበት መንገድ ጋር አልተያያዘልኝም። ቅኝት ችግር ነበረ። ሪትም ብዙ ቦታ ታስቸግር ነበርና ሙዚቀኞቹ ናቸው በደንብ ደግፈው ይዘው የነበረው። ስለዚህ እንዲህ አይነት ዜማ ስትመርጥ በጣም ጥንቃቄና ጥናት ያስፈልጋል። ለምን ልኩ ትልቅ ነው። ትልቅ ልክ ያላቸው ዜማ ሲነኩ ልካቸው ጋር ለመድረስ በጣም ዝግጅት ያስፈልጋል ማለት ነው። እኔ በጣም ደስተኛ አይደለሁም። እኔ ጋር ያለው ውጤት 9830 ነው። ደረጀ ጤናው የጋሽ ወረታው ውበትን ዜማ ነው ይዘህ የመጣው። አሳድገሽኛል የሚል በጣም ቆንጆ ምርጫ ነው።
ያንተን ከፋፍዬ ብናገረው ይሻላል። ምንድነው ቆንጆ ድምጽ አለ የራስ ድምጽ የሆነ ጥሩ የሆኑበት ቦታ ጋር ስትጫወት በጣም ደስ የሚል ቃናህንና ውበቱን በደንብ ፍንትው አድርገህ ታመጣዋለህ። ሲበላሽ ደግሞ በደንብ የሚሰማ መበላሸት ነው የተበላሸው። አንደ መጀመሪያ አካባቢ ግጥሙ ሲጠፋህ ተንገጫግጫ ነበር በጣም በሚታይ ግን ያው መልሰ መግባት እሱን በጣም አደንቃለሁ። ሚውዚካል መሆንን ያሳያል። እኔ የተሰማኝ ምንድነው ሐሳብህ ይከፈላል መሰለኝ። መድረክ ላይ ከወጣ በኋላ ሙሉ ስሜትህ ከዜማውና ከሙዚቃው ጋር መሆን መቻል አለበት። አለበለዛ ሌላ ነገር ላይ ክፍል ካልክ በቃ ሙዚቃውም ተከፈለ ወደኛም ማስተላለፍ የሚገባ ነገር እዛ ጋር ቀረ ማለት ነው። እና የተወሰነ ቦታ ጋር ሪትምም ችግር ነበረ። ድምጽ መጀም በጣም በሚገርም ሁኔታ በጣም ደስ የሚል ድምጽ ነው ያለ። የዝግጅት ማነስ ነው ብዬ የማስበው እንጂ ጥሩ የሆኑበት ቦታዎች ላይ በጣም ደስ የሚል ቀለምና የእውነትም ስሜትን የሚነካ አዛዜም ነበረው። ብዙ ነገሩ ብዙ ጥሩ የሆኑበት ቦታዎች ስላሉ ነው ይሄን የምለው። አንዳንድ ቦታ ወደ ወረታው ድምጽ የሚሄድበት ስሜቶች አሉ። እሱን ተጠንቀቅ። ምክንያቱም ፋና ላምሮት ማውጣት የሚፈልገው ራሱን ደረጃ ጤናውን ነው እንጂ የወረታውማ ወረታው አለ። ስለዚህ እሱ ላይ ጥንቃቄ እንድታረግ ነው የምመክርህ። እነዚህ ነገሮች ቢስተካከሉ ጥሩ ቀለም ያለው ድምጽ አለ። እሱን ነው የምመክርህ። እኔ ጋር ያለው ውጤት 9860 ነው። እሺ ከአብርሃም ልጀምር። አብርሃም የዘፈን ምርጫ በጣም ጥሩ ነበረ። እንግዲህ አሁን በተለይ ያው ግጥሙ ሀሳቡ በጣም ደስ ይላል። ያለ ሀገር አይደምቅም ሳቅ ፈገግታ ደስታ የሚለው ሀሳብ ያስረዋል። ሁሉንም ነገር ያገናኘህበትም መንገድ እውነት ነው። አገር ሰላም ካልሆነ ሳቅ ፈገግታ ደስታ ትርጉም የለውም የሚል ሀሳብ ነው። እኔም ምንድነው የመጀመሪያው ዜማ ብዙ ጊዜ እላቸዋለሁ በጣም ትልልቅ ዜማዎችን ስታነሱ ብዙ አይነት ድፍረቶችም ካልበለጡ ባትሰሩት ይሻለኛል። የሚበልጠው ሊበልጥ የሚችል ባይኖር እንኳን የሚቀራረብ ብላችሁ ብታመጡት ይጎዳቸዋል። ሌላው እንግዲህ ከመጀመሪያ ስህተቶች ልነሳና ምክንያቱም ሲሪየስ ስለሆነ ነው። አንደኛ የመጀመሪያው ዜማ ላይ ገና ሲገባ ታውቀዋል፣ ግን አውቀዋል። እኔ በጣም እየሳክስ ዘፈን ምናምን አላወቀውም ምናምን እያልኩ ነበር። እሱም አንዴ ነገር ነው ማወቅ በጣም ጥሩ ነው። ለምሳሌ ከባር በኋላ ነው የገባኸው፣ ዘፈኑ ደግሞ ኦን ቢት ላይ ነው የሚገባው አይደለ? ይዞ ነው የሚገባው። ሁለተኛ ላይ ስደግሞ መሀል ላይ ያለ ዜማው ላይ እኮ ራሱን ዜማ ስደግሞ ትክክል ነው ያልከው። ይሄ በጣም ሲሪየስ ነውና በደንብ ማሰብ አለብህ። ሌላው በአጠቃላይ መግቢያዎቹ ላይ ትጠራጠራለህ ማለት ነው። እነሱ ተጨፍልቀው ባንድ ላይ ተጫምቀው ምን እንግዲህ ውጤት እንደሚያመጡ እነግርሃለሁ። ስለዚህ በጥርጣሬ ነው ሁሉንም ዘፈኖችን የምታያቸው መግቢያዎቹ ላይ። ሌላው ችግር የነበረው የግጥም መጥፋት አይደለ? የግጥም በቃ ዘፈኑ ያለው ዜማና ግጥም ነው ያለው አይደል? ስለዚህ ዜማው ካልተባለ ቦታው ላይ ካልተገባ ግጥሙ ከጠፋ በቃ የዘፈኑ ስሜቱን በአጠቃላይ አላገኘውም። ከዛ በኋላ ዘፈኑ በጣም ተንቀለቀለ። እነዚህ ነገሮች ለምሳሌ እነዚህ ሁሉ ችግሮች ይዘ እነዚህ ቅላጼዎች ምን ውበት የምንለው የቱ ጋር እናገኛቸዋለን? ከባድ ነው የሚሆነው። ስለዚህ በደንብ መታሰብ ያስፈልጋል፣ ጥራት ያስፈልጋል። በተለይ የሀገር ዘፈኖች ሁሉ ጊዜ ብታጠኑት ምንም አይከፋም። ኤኒሾ ብትሄዱ የፈለጋችሁበት ቦታ ብትይዙ አንድ ያስፈልጋል። ስለዚህ ብትይዘው ግጥሙንና ዜማውን ምንም ችግር የለበትም። በደንብ ማሰብ ያስፈልጋል። 9830 ነው እኔ ጋርም ያለ ደረጃ። ፈታወል ደረጃ አሪፍ ነው። ስማ በቃ አንደኛ አጀማመር እና በጣም በሚገርም ሁኔታ ጀመርከውና ምን ያደርጋል ውሃ ቸለስክበት። ገና የመጀመሪያው ላይ በጣም ነው የደነገጥኩት። በቃ ስትመጣ ደስ ብሎኛልና አዘፋፈነ ቀደም እንደተባለ ወደ ወረታው ይሄዳል። እየሄደ ሁሉ በቃ ይሄን ያህል አቅም አለው። ቀላል ድምጽ አይደለም። ሰውየው በጣም ከባድ ድምጻይ ነው እና የግጥም መጥፋት ተስተናገደ ማለት ነው። ሳረሳው በነገራችን ላይ ኳየሮቹን በጣም አመስግነልኝ። በጣም ፕሮፌሽናል ኳየር ናቸው። በተለይ ሴቷ ቃና ማመን ነው የሚያቀተው። ከዛ ውስጥ ሆኖ ያዘፍኑ ነበር። እነሱ ደግሞ ለምንድን ነው ወደ ጓዳ የምታዩት? እኔ በቃ እነሱ ስራቸውን እየሰሩ ነውና በቃ ትጠራጠራለህ አይተዋል። እና ተዋቸው እነሱ በቃ አንተ እዚህ ጋር ነው መስፈን ያለብህ። እነሱ ቀጥ አድርገው ነው የዘፈኑትና ምናልባት እንደ ችግር ያየሁት ደረጃ ምን መሰለህ? ፍርሃት አስወግድ። በጣም አሪፍ ድምጽ ነው ያለ። ሌላ በራስ ያለ መተማመን፣ ይሄም ራሱ እንደ ችግር ነው
እለዋለሁ አልለውም እያልክ አይሆን ባትለው ይሻላል እኮ። ሌላው ደግሞ ምንድነው መጠራጠር። በቃ ገባ አይደለ ልግባ አልግባ ምናምን የሚል ለምን አንተ በጣም አሪፍ ድምጽ ነው ያለ፣ በጣም የሚገርም ድምጽ ነው ያለ። ስለዚህ ጥናት ያስፈልጋል። እኔ ያለ 9860 ነው ያለ። ጥሩ ነው። እሺ ብዙ ሀሳብ ተነስቷል። ትንሽ ለመጨመር ከአብርሃም ልጀምር። አብርሃም የድምጽ ውበት ችግር የለብህም፣ የጉልበት ችግር የለብህም። የመረጥከው ኪ በጣም ጥሩ ነው። ምንድነው የተሰማኝ እኔ መጀመሪያ ሙዚቃው ይሄ ባይሆን ጥሩ ነው ባይኔ። የተሳሳተ ምርጫ ይዘህ ስለመጣህ ነው በጣም ብዙ ችግር የነበረበት። አንደኛ ጥናት ላይ ማለቅ የነበረባቸው ነገሮች ከነ ችግራቸው መድረክ ላይ መጥተዋል። ያውም ውድድር ላይ ያውም ፋና ላምሮት ላይ እሱ በጣም ልክ አይደለም ማለት ልክ አይደለም። ሁል ቀን እንደ ፋይናል አድርጋችሁ አስቡ የምንለው የውድድር አይነት ውስጥ ጥናት ላይ መጠናቀቅ የነበረባቸው ነገሮች ከነ ችግራቸው መድረክ ላይ መምጣት። ለምሳሌ ከሪትም ጋር በተያያዘ ይሄ ዘፈን በየትኛውም መስፈርት የሪትም አስቸጋሪነት የለውም። በየትኛውም መስፈርት ገና ሲጀምር ፈርስት ቢት ኦን ቢት ነው የሚገባው፣ አንተ ሰከንድ ቢቱ ላይ ነው የገባኸው። በቃ ከሱ ጋር ነው ችግሩ የጀመረው። ከዛ ደግሞ ሲመጣ በትክክል የምትልበት ቦታ አለ። ከዛ ደግሞ የሚያስቸግር ቦታ አለ። ይሄ ጥናት ላይ ማለቅ የነበረበት በቂ ዝግጅት ያለ ማድረግ ነው እንጂ ያንተ የአቅም ማነስ አይደለም። ምንም ጥያቄ የለውም። ኦልሬዲ ከባንድ ጋር ልዘፍን ቆመሃል መድረክ ላይ። ይሄ በጣም ቸልተኛ ከመሆን በቂ ዝግጅት ካለማድረግ የሚመጡ ችግሮች ናቸው። ትንሽ አስተያየት ለመስጠት ራሱ ያስቸግራል። ከዛ ዋናው ዘፈን በደንብ ብስል ብሎ በጣም ተዋህዶ የውበት ደረጃው በቃ በጣም በተገቢው ደረጃ ሳይመጣ ቫልዩ አድ ማድረጉ ብዙም ስሜት የሚሰጥ አይደለም ማለት ስሜት የሚሰጥ አይደለም። ስለዚህ ቫልዩ አድ ላድርግ የሚለው ራሱ መቼ የሚለው አብሮ ከጥያቄ ጋር መነሳት ያለበት ነገር ነው። ብዙ ነገሮቹ ጥሩ አይደለም። ብዙ ነገሮቹ ግን ሁሉም ችግር ከአንተ አቅም በታች ናቸው። እውነቱን ስነግር ችግሩ በበቂ ደረጃ አለመዘጋጀት ነው። እኔ ጋርም ያለ ነጥብ 9830 ነው። ደረጀ የወረታውን በጣም የምንወደውን ሙዚቃ ነው ይዘህ የመጣኸው። ቆንጆ ድምጽ ነው ያለህ አንተ፣ ምንም የድምጽ ጥያቄ የለውም። ባክ ቮካሊስቶቹ ሲቀበሉ የነበሩት በጣም ትልቅ ምስጋና አቅርብልን። በጣም ቆንጆ ነበረ የነሱ አጫዋወት። ይሄ ዘፈን የፎክ ፊል ይሄ ፎክ አገረስ የብቱባ የባህል አዛዛም ይፈልጋል አይደለም? እሱ ጋር በጣም ጥሩ ነው የነበረው ነገር። እሱን ነገር ሰጥተዋል። የመረጥከው ኪም ቆንጆ ነው። ደረጀ ግን እኔ የምጠይቅህ ነገር የግጥም መጥፋት እንግዲህ እየተደጋገመ ነው። እስከ መቼ እንደሚቀጥል አንተ ነው የምታውቀው። ግን ቶሎ ብትታረም እንደ ውድድር ሀሳብ ልሰጥ እወዳለሁኝ። ከቅኝት ጋር በተያያዘ ብዙ ቦታዎች ላይ ደህና ነው። አልፎ አልፎ ደግሞ ሲፈርሱ የሚሰሙ ነገሮች አሉ። እርግጠኛ ሆነህ አይደለም ስታዜም የነበረው። መግቢያ መውጫው ኮንፊውዝድ ያደርግሃል። ከኳየሮቹ ጋር የምትቀባበለው ቦታ ላይ ሪቨርስ ያደርጋል አይደል? አንተ ትልና መልሶ እነሱ ብለው ደግሞ አንተ ተቀባይ የምትሆንበት አለ። እሱ ጋር ሁላ በጥርጣሬ ስታዜም ነው የሚታየው ማለት ነው። የዛን ያህል በጣም አስቸጋሪ የተወሳሰበ የዜማ ስትራክቸር ያለው ሙዚቃ አይደለም። በቃ አንድ የባህል ፊሊንግ ይፈልጋል፣ እሱን መስጠት ነው። ሁለት ደግሞ በሚገባውን ውበት አድርጎ መጫወት ነው። በጣም ስሜት ነው ይሄ። በቃ ስንሰማው እንባችንን የሚያመጣ ዘፈን ነው አይደለም? ጥንቃቄ ማድረግ ይሻልሃል። ሪትም እያሰብክ እንደምዘፍን ይታያል። አይሆንም እንደሱ። ስለዚህ በአስቸኳይ እነዚህን ችግሮች መቅረፍ ይኖርብሃል። እኔ ጋር ያለ ነጥብ 9870 ነው።